ሳንወጣ ልጅ መውለድ የለብንም። እሺ ጠበቆ ግን በጣም ጠንካራ ነው። ጥሩ ሰው ይመስላል። እንዲህ ወንጀለኛ ነህ ወንጀል ሰርታ አድርጎ እኮ ልክ ሲነግረኝ ነበር ዛሬ። ዲጋሚ እንዴት ደስ ይላል። ወይዘሮ ማለት እዚህ ማለት ምንድነው? መድብል አየሽ ማለት እኛ ሰው መበቀል አንፈልግም ነበር። በርግጥ ይሄ ላንቺ ባይገባም ግን ያው በሩ ያውልሽ። ምን ማለት ነው? አረሽም ነው እንዴ? ቢያንስ ከቤት እስክትወጣ እንኳን አትጠብቁም እንዴ? አይሆንም። ወልሽ ማለት ሰሚኛለሽ። ዛሬም እንደሌላ ጊዜ እታገላለሁ ብትይ ግንባርሽን ብዬ ነው የምገልሽ። ቆይ ሁሉ ነገር እየቀለዳችሁ ነበር ማለት ነው? ያ ወጣትሽ ያጂና ልክ በይ እጂ ዳይ ሰራላችኋለሁ። እያንዳንዳችሁን በቀላችኋለሁ። ታጥቦ ጭቃ አሳማ መሆን ማለት ነው። ወይዘሮ ማህሌት ዛሬ ለመጨረሻ ጊዜ ባይ ባይ ቻው ቻው ቼልሲ። እንግዲህ ዛሬ በሉ በይ ደህና ሰንብቼ በይ እንግዲህ ቻው ቻው በይ እንግዲህ ቻው ቻው በይ እንግዲህ ቻው ቻው እያሉ ሸኝቷታል ማለት ነው። ወይኔ መድብል ግን ወይኔ መድብል ግን ወይኔ መድብል ግን እና ውድ ቤተሰቦቻችን በሚገርም ሁኔታ ዛሬ ፈርማ ወጣለች። ግን ማለት ነው ጋይስ ግን ማለት ነው እነ መድብል እዚህ ጋር ራሱ ተሰርቷል። እንዴት አትሉም ጋይስ? መድብል ሲያስፈርማት ፊርማዋን አስቀመጠች እንጂ ስሟን አልጻፈችም። ብልጥናት እኮ ከዛ ፈርሚ ሲሏት ማለት ነው ፈረመች እንጂ ስሟን አልጻፈችም። ስሟ ደግሞ ዋና መሆን አለበት። ፊርማማ እኮ ኤኒቤድ ሊያስቀምጥ ይችላል፣ ግን ዋና መለያው ፊርማ ነው። ሲቀጥል ዝና ጋር ሄዳ ለራሱ አሁን በኋላ ይሄ ነገር መረጃው ወዲያው ለነዝና ስለሚደርሳቸው ማህሌት ትፈርማለች ቢባል ማለት ነው ማህሌት ትፈርማለች ተብሎ ለዝና ቢደርሰው ዝና ድጋሚ እንትና ያደርግላት። ስለዚህ አሁን እንድትሰራ ብትቆይ ጥሩ ነበር በህይወት ብሏታል። እና አሁን ያለ ውድ በግድ ዝሮ ኤፍራታም ላትቀበላት ትችላለች። የምትሄደው ዝና ጋር ነው። ስለዚህ የሆነውን ነገር ሁሉ እንግዲህ ትናገራለች ማለት ነው። እና በዚህ መካከል አንደኛ ዝናን ማስፈረማቸውን ቀድማ ተነግረዋለች። ሁለተኛ ደግሞ ፈርሚ ብለውኝ እምቢ አልኳቸው ብላ ነው የምታወራው። እምቢ አልኳቸው ብላ ብታወራም አሪፍ አድርጎ የሚያስደፍራት ነገር ምንድነው ካላችሁኝ ስሟን አልጻፈችም። ስለዚህ የሷ ስም አለማረፉ ለሷ በጣም ትልቅ አድቫንቴጅ አለው። እነሱ ራሳቸው አስመሳስለው ፈርመው ነው ማለት ትችላለች። ስለዚህ እነ መድብል እዚህ ጋር ተሸውደዋል። ግዴታ ስሟ ማረፍ ነበረበት። ወዲያ ሳይሆን ተገዳ እዚህ ጋር ስምሽን አሳርፊ ቢላት መድብል ታሳርፍ ነበር። እና በመጨረሻ እንግዲህ ያው በዚህ መልኩ እንድትሰናበት ተደርጓል። አሁን እንግዲህ አልወጣም ብላ እዚህ ጋር መንፈራፈሩ አይቀርም። እንግዲህ እንደምታዩት ደግሞ ቅድስትና መድብል ጎን በጎን ነው። ቅድስቴ ያው ሙድ ያዘችባት ነው ማለት እንግዲህ ታውቃላችሁ። ይሄን ጉድ አይና ለማየት ጆሮ ለመስማት ነው ጋይስ። ወይኔ የሞት ይላችኋል። ይሄ ነው የሞት ነው። ለዘብ እንግዲህ እንዳያችኋ ዛሬ ቡስቁልቁል ብላለች። ሲጀመር ዛሬ እንኳን ፏፈሽ ብላ ነበር እንትን የምትለው። ዛሬ ግን እውነትም ልክ እንደ ተናደደ ሰው ትክክለኛ የተናደደ ሰው ማንነትን ይዛለች ማለት ነው። እንደምታዩት እንግዲህ ፊቷ ሁሉ ሌላ ሰው ሆናለች። በቃ ሁሉ ነገሯ ነው ቅሪር ያለው። ምክንያቱም በጣም የተናደደ ሰው አክት ይዛለች ማለት ነው። እና እንግዲህ ዛሬ ውጭ ብለዋታል፣ ግን እነሱም ልክ አይደሉም። ምክንያቱም ፌል ያደርጋል። ድጋሜ ማህሌትን መፈለጋቸው አይቀርም ወይ ደግሞ የሆነ ነገር ይዞባቸው ይመጣል። የሆነ ሰው ሲፈርም ከነስሙ ፊርማው ማስቀመጥ አለበት። ዋናው እንደውም ትልቁ ነገር ስሙ ነው የሚፈልገው። ስሙ ከሌለ የሆነ ሰው እንኳን አንድ ስርፋ እንደዛ ከሆነማ 3-4 ሰው መፈረም ይችላል። ስለዚህ እነሱም ስተሰርተዋል። ድጋሚ ይሄንን ፊርማ እንዲያስተካክሉ እንትን ይባላል ማለት ነው። ከዛ ሲቀጥል ደግሞ እንትኑን
ስትፈርም የሚገርመው ማለት እኮ ራሱ እግዚአብሔር ይመስገን ነው አዲድብ ነች። ስትፈርም ከላይ ያለው ምን እንደሚል እንኳን አላነበበችውም። እፈርማለሁ ስለ ዝና ነው ስለተባለች ብቻ ቀላል እፈርማለሁ አለች ማለት ነው። ሲቀጥል ደግሞ በጣም ዝና ያናድዳት ምን እንደተቃላችሁ በፊቱ እንዳለ ሆኖ በእንትና መድብል ሰምቷል ሊገለኝ ነው ምናምን ስትል ማለት ነው። ምን አለ መሰላችሁ እና ሊገልሽ ነው በቃቸው እንግዲህ አለ ማለት ነው። እዛ ያሉትን ሰዎች ንገሪልኛል አላትም ጭራሽ። ረክፋት እና እንግዲህ ወይዘሮ ማህሌት ዛሬ ከዚህ ቤት እንድትወጣ ተሰናብታለች። ጥሩ ነው መሰናበቷ፣ ግን የተሰናበተችበት መንገድ ልክ አይደለም ነው። ከጨረሱ ከለፉ ዘንድ እንግዲህ እንደምታውቁት መድብልም ስራውን ተቀምጧል። ብሩክም እንግዲህ ብዙ ነገሩን ሉዝ አድርጓል በሷ የተነሳ። በመጨረሻም እንግዲህ ያለበትን ሁኔታ ታውቃላችሁ። በዚህ ሰዓት ላይ አሁን ፊርማው ላይ እንኳን ግን በዛ መልኩ ነው የሰደዷት። ስለዚህ ለሷ ደግሞ ትልቅ አድቫንቴጅ ነው ማለት ነው። ዳጣ እንግዲህ ሙድ እየያዘችባት ነው። ያው ዳጣን ድሮ ማትወዳት ነበር ማለት አሁን ደግሞ ጭራሽ ይችን አይጥና ቅድስትን ከዚህ ቤት አስወጣል። መጀመሪያ የእውነታቸውን መስሏት ያመቻቹላት እውነት መስሏት ማለት ነው። ይችን አይጥና እቺ ዳጣና ዱይና እቺ ቅድስት እነሱ እያሉ አንኖር ማለት ትኖራላችሁ እናንተ ቤታችሁ ልትቀይሩ ነው። እዛ በቃ ረፊት መግባት አለባችሁ ላይ ይላታል። ሌላው እንግዲህ ሞገስ ሌላ ያው ያሉበት ሁኔታ ታውቃላችሁ። ለሌላ ጠበቃ ሰጥተዋል። ፕሮሰሳቸው እየተካሄደላቸው ነው። እንግዲህ ሲቀጥል ደግሞ ያው ሉላ ማነው ሞገስ ልጅ መውለድ አለብን በቃ ካሁን በኋላ እያለ ነው ማለት ነው። ሉላ ደግሞ ነው ንብረታችን ተመልሶ በወጉ በማረጉ ሰርገን ሰዎች እንትን ሳንል እንትን አንልም እያሉ ነው ማለት ነው። ያው ተፍ እያሉ ነው የሚገኙት። ሌላው እንግዲህ ጠበቃው ከዝና ጋር ሄዶ ጉዱኗል ሲፈልግ ከዛ እዛ እያዘፈኑኝ እስር ቤት ምናምን ግድግዳ እያስገፉኝ ሽንት ቤት እያሳጥሩኝ አለ ማለት ነው። ከዛ ምን ቢያደርገው አሪፍ ነው? ትዘፍናለህ እንዴ? አይ ያው ዘፈንኩላቸው መችስ ምን ላድርግ አለ ማለት እስኪ ዘፈን አለው። እንደዚህ እያዋረርከኝ አለው እንዴ ገና ተፈለኩ ልገልህ ሁሉ እችላለሁ። ከዛ ዝፈን ሲዘፍን ድምጽ በጣም ያምራል። አሁን 3ኛ ጥፊ ደሞዝ ይከፈልሃል እኔንም ታዝናናኛለህ አላለም። አበበ ይሙት ብሎታል። አበበ ይሙት አልበም አሰራልሃለሁ ይሄንን ከተወጣ ብሎታል። ጋይስ ማለት ነው። አበበ ይሙት አለ። ራራራ ዝና አበበ ደምበሳል አዲያ እኮ ዲዛ የሚያደርገው ማለት ነው ጋይስ ሉላን ካመጣለት ነው። እና እንግዲህ አሁን የጠበቃው እነ ሉላ ያው ለሌላ ጠበቃ ሰጥተዋል። ግን በዛ መልኩ ይይዛቸውን ብዬ ተስፋ አድርጋለሁ። ለምን ታውቃላችሁ? ይሄ ጠበቃው እንግዲህ ጠበቆቹ ሌሎቹን ጓደኞች ስለሆኑ በዛ መልኩ አፈላልጎ እንትን ይላሉ ብዬ ተስፋ አድርጋለሁኝ። ሲቀጥል ሉላ አሁን ከቤት አትወጣም። ከዛም ደግሞ ጠበቃዎች ጋር ማትሄድም ድጋሚ ሚስቴን ማይጄቼ ለነሱ አላሳይም ብሏል ሞገስ ማለት ነው። እና ሉላ እንዲቆይ ሞገስ ግን ያክል አምራለሁ እንደ ያለች ነበር። እንዲቀላል ታምራለሽ እያላት ነበር። እንዲያትኮራብ እንዲዛት በላት ሞገስ ይሄን ሁሉ ለፍተህ እንዲው አንድ ያስተካክለን ወይ ራስ መሆኑን ሳታረጋግጥ እንደ ሞጌ እንዳትነጠቅ ትላላችሁ። እና እንግዲህ ዝና ያበበ ደንበሳ ልጅ ያው ተፍ እያለ ነው። ጠበቃውን ሂደህ አምጣ ብሎታል። እውነት ጠበቃው ይሳካለት ይሆን ትላላችሁ? እኔ እንኳን ሳይው በራሱ ጊዜ ሄዶ ወጥመድ የገባ ሰው ቢሆን ማን ነው ካላችሁ ጠበቃው እንዲያካራ ነው በፈጣሪ ስም። እና ውድ ቤተሰቦቻችን ያው ቅድስት እንግዲህ ደስታ በደስታ ሆናለች። ደስታሽን ያምሽልሽ ነው የሚባለው። ደስታሽን ያስመሽልሽ ይባላል። እና እንግዲህ ደስታሽ እስከመጨረሻ ያደርገው። ዳጣ እንግዲህ በማህሌት መዋረድ ደስ ብሏታል ማለት ነው። ሀበሻ አይደለን የሰው ውርደት ደስ ያስደስተናል አለች። እውነቷን እኮ ነው። ከሰው ስኬት በላይ የሰው ውርደት የሚያስደስተን ፍጥሮች ማን ካልን ሀበሻ። እና ዲቪ ሰዎች የዛሬ ቪዲዮ እንመሰረት። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።